ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ ኢራን በጦርነቱ ግንባር ሙሉ በሙሉ እየተደመሰሰች ነው አሉ። ኢራን ፍጹም በሆነ ሁኔታ እየወደመች ትገኛለች ሲሉ አክለዋል። የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር በሀገሪቱ ላይ አዲስ የኢራን ሚሳኤልና የድሮን ጥቃት ማዕበል መኖሩን ይፋ አደረገ። ስዊዘርላንድ በቴህራን የሚገኘውን ኤምባሲዋን ለጊዜው ዘጋች። እስራኤል ጦርነቱ ከተጀመረ አንስቶ በኢራን ውስጥ በሚገኙ 3400 ኢላማዎች ላይ ከ6000 በላይ የአየር ድብደባዎችን ማድረጓ ተሰምቷል። ኤፍቢአይ ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ ትችላለች ሲል አስጠነቀቀ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ እድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። የተባበሩት አረብ ኤምሬትስ ለኢራን ሚሳኤሎችና ድሮኖች ምላሽ እየሰጠች ነው ተብሏል። የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር በሀገሪቱ ላይ አዲስ የኢራን የሚሳኤልና የድሮን ጥቃት ማዕበል መኖሩን አስታውቋል። የሀገሪቱ የአየር መከላከያ ኃይል ከኢራን ለሚሰነዘሩ የሚሳኤልና የድሮን ጥቃቶች ምላሽ እየሰጠ ሲሆን በሀገሪቱ የሚሰሙት ድምጾችም ጥቃቶቹን በአየር ላይ የመጥለፍ ውጤቶች ናቸው ብሏል። ይህ መግለጫ የወጣው በዱባይ የሚገኙ ባለስልጣናት በአንድ የመኖሪያ ህንፃ ላይ በድሮን ጥቃት ምክንያት የተነሳ የእሳት አደጋ መቆጣጠራቸውን ካስታወቁ ጥቂት ቆይታ በኋላ ነው። ፕሬዚዳንት ትራምፕ ኢራን በጦርነቱ ግንባር ሙሉ በሙሉ እየተደመሰሰች ነው አሉ። ኢራን ፍጹም በሆነ ሁኔታ እየወደመች ትገኛለችም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን ያሉት በሜሪላንድ ለጋዜጠኞች በኢራን ስላለው ጦርነት መግለጫ በሰጡበት ወቅት ነው። በጦርነቱ ግንባር በጣም ጥሩ ዜና አለን፣ ይሄውም ኢራን ሙሉ በሙሉ እየተደመሰሰች ትገኛለች ብለዋል። አክለውም ኢራን ፍጹም በሆነ ሁኔታ እየወደመች ነው ብለዋል። ኢራን ወደ ፍጻሜው መስመር ተቃርባለች። ይህ ማለት ግን ወዲያውኑ እናቆማለን ማለት አይደለም ብለዋል። ነገር ግን አክትሞላቸዋል። የባህር ኃይል የላቸውም፣ የአየር ኃይል የላቸውም፣ ምንም አይነት የአየር መከላከያ ስርዓትም የላቸውም ብለዋል። ምንም አይነት የመቆጣጠሪያ ስርዓት የለም። በዚያች ሀገር ያለምንም ከልካይ እየተንቀሳቀስ እንገኛለን ብለዋል። አሁን ደግሞ የሆርሙዝ ወሽመጥን በጥብቅ ትኩረት እንመለከታለን። ወሽመጡ በጥሩ ሁኔታ ላይ ይገኛል ብለዋል። ዋናው ነገር ይህንን ማሸነፍ አለብን፣ በፍጥነት ማሸነፍ ይኖርብናል ሲሉም ለጋዜጠኞች ተናግረዋል። የቴህራንን ክፍሎችና ሌሎች ቦታዎችን መምታት እንችላለን፣ ነገር ግን ያንን ካደረግን ሀገራቸውን እንደገና መገንባት የማይቻል ይሆንባቸዋል። እኛ ደግሞ ያንን አንፈልግም ብለዋል። ነገር ግን የኤሌክትሪክ ተቋማትን መምታት እንችላለን፣ በአንድ ሰዓት ውስጥም የኤሌክትሪክ አቅማቸውን ማፍራረስ እንችላለን። ይህንንም መልሰው ለመገንባት 25 ዓመታትን ይፈጅባቸዋል በማለትም ተናግረዋል። የአሜሪካ ማዕከላዊ እዝ ሴንቲኮም አዲስ ተንቀሳቃሽ ምስል ይፋ አደረገ። የኢራን የአየር ላይ ጥቃት አቅም በየቀኑ እየተዳከመ መሆኑ ተገልጿል። እዙ በሰጠው መግለጫ የኢራን አገዛዝ ያለው የአየር ላይ የውጊያ አቅም ከቀን ወደ ቀን በከፍተኛ ሁኔታ እየተዳከመ መሆኑን አስታውቋል። በወጣው ምስል ላይ የአሜሪካ ኃይሎች በኢራን ውስጥ የሚገኙ ተንቀሳቃሽ የሚሳኤል ማስወንጨፊያዎችን፣ የድሮን ጣቢያዎችንና የጦር መሳሪያ ማከማቻዎችን በከፍተኛ ጥንቃቄ ሲያወድሙ ይታያል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራንድ ኩፐር እንደገለጹት ኦፕሬሽን ኤፒክ ፉሪ ከተጀመረበት ጊዜ አንስቶ የኢራን የድሮንና የባላስቲክ ሚሳኤል ጥቃቶች በከፍተኛ ሁኔታ ቀንሰዋል። የአሜሪካ ኃይሎች እስካሁን በኢራን ውስጥ ከ5500 በላይ ወታደራዊ ኢላማዎችን
መምታታቸውን እዙ ገልጿል። ይህም የኢራንን የሚሳኤል የመተኮስ አቅም በሚታይ ሁኔታ ዝቅ አድርጎታል። የጋራ የጦር አዛዦች ምክር ቤት ሰብሳቢ ጀነራል ዳን ኬይን በሰጡት መግለጫ የኢራን የባላስቲክ ሚሳኤል ጥቃቶች ካለፈው ሳምንት አንስቶ በ90 በመቶ እንዲሁም የድሮን ጥቃቶች ደግሞ በ83 በመቶ መቀነሳቸውን አረጋግጠዋል። አድሚራል ብራድ ኩፐር አክለውም እኛ የኢራንን ዛቻ ዝም ብለን መከላከል ብቻ ሳይሆን ጥቃቱን የሚሰነዝሩበትን መሰረተ ልማት በዘዴ እየበታተንን ነው ብለዋል። አሜሪካ በዚህ ዘመቻ ላይ የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም የጠላትን እንቅስቃሴ በፍጥነት በመለየት እርምጃ እየወሰደች መሆኗም ተዘግቧል። በሌላ በኩል ኢራን የአጸፋ እርምጃ ለመውሰድ በተለያዩ የባህረ ሰላጤው ሀገራት ላይ የሚሳኤል ጥቃቶችን እየሰነዘረች ሲሆን አብዛኞቹ በአየር መከላከያ ስርዓቶች መክሸፋቸው ይነገራል። ውጥረቱ በከፍተኛ ሁኔታ በጨመረበት በዚህ ወቅት አሜሪካ በቀጠናው ያላትን ወታደራዊ አቅም ማጠናከሯን ቀጥላለች። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ እድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። ስዊዘርላንድ በቴህራን የሚገኘውን ኤምባሲዋን ለጊዜው መዝጋቷን አስታወቀች። የስዊዘርላንድ የውጭ ጉዳይ ሚኒስቴር በመካከለኛው ምስራቅ ካለው ጦርነትና እየጨመረ ከመጣው የደህንነት ስጋት አንጻር በቴህራን የሚገኘውን ኤምባሲውን ለጊዜው መዝጋቱን አስታውቋል። ሚኒስቴሩ አክለው እንደገለጸው የስዊዘርላንድ አምባሳደርና 5 የኤምባሲው ሰራተኞች ትላንት በየብስ ጉዞ ከኢራን የወጡ ሲሆን በአሁኑ ወቅት ከሀገሪቱ ውጪ በሰላም ይገኛሉ ብሏል። እስራኤል ጦርነቱ ከተጀመረ አንስቶ በኢራን ውስጥ በሚገኙ 3400 ኢላማዎች ላይ ከ6000 በላይ የአየር ድብደባዎችን ማድረጓ ተነገረ። የእስራኤል ባለስልጣናት እንደገለጹት ጥቃቶቹ በኢራን ውስጥ የሚገኙ ወታደራዊ ቦታዎችንና የሚሳኤል መሰረተ ልማቶችን ያለሙ ናቸው። ከየካቲት 21 ጀምሮ እስራኤል ከአሜሪካ ጋር በመሆን ጥቃት መሰንዘር ከጀመረች ወዲህ በኢራን ውስጥ በሚገኙ 3400 ገደማ ስፍራዎች ላይ ከ6000 በላይ የአየር ድብደባዎችን ማከናወኗን አንድ ከፍተኛ የእስራኤል ወታደራዊ ባለስልጣን ተናግረዋል። ባለስልጣኑ ለዋሽንግተን ፖስት እንደገለጹት የእስራኤል ጥቃቶች ወታደራዊ ተቋማትን፣ ከኢራን የሚሳኤል አቅም ጋር የተያያዙ መሰረተ ልማቶችንና ለደህንነት አስጊ ናቸው የተባሉ ሌሎች ቦታዎችን ጨምሮ በርካታ ስፍራዎችን ኢላማ ያደረጉ ናቸው ብለዋል። ባለስልጣኑ አክለውም ይህ ወታደራዊ ዘመቻ የኢራንን ወታደራዊ አቅም ለመቀነስና በእስራኤል ላይ የሚሳኤል ስርዓቶችን እንዳታለማ ወይም እንዳታሰማራ ለመከላከል የታለመ ሰፊ ዘመቻ አካል መሆኑን ገልጸዋል። ኢራን በበኩሏ ለጥቃቶቹ ምላሽ የሰጠችው በእስራኤል ውስጥ በሚገኙ ኢላማዎች ላይ ሚሳኤሎችንና ድሮኖችን በማስወንጨፍ እንዲሁም በአካባቢው የሚገኙ የአሜሪካና የእስራኤል ወታደራዊ ጥቅሞች ናቸው ባለቻቸው ስፍራዎች ላይ ጥቃት በመሰንዘር መሆኑ ይታወቃል። ኤፍቢአይ ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ ትችላለች ሲል አስጠነቀቀም። ባለፈው ሳምንት ኤፍቢአይ ለሎስ አንጀለስ የህግ አስከባሪ አካላት በጻፈው የውስጥ ማስታወሻ ኢራን ወደ ካሊፎርኒያ ድሮኖች ልታስወነጭፍ እንደምትችል ማስጠንቀቁን ቢቢሲ ዘግቧል። በአሜሪካ የቢቢሲ አጋር የሆነው ኤስቢኤስ እንደዘገበው ከሆነ ኢራን በካሊፎርኒያ ላይ ድንገተኛ ጥቃት ለመፈጸም ከባህር ላይ ድሮን ልታስወነጭፍ ትችላለች ሲል አስጠንቅቋል። የአሜሪካ መንግስትና ካሊፎርኒያ ግዛት ህግ አስከባሪ የደህንነት ባለስልጣናት ለዜና ተቋሙ እንደተናገሩት ማስታወሻው ላይ እንደሰፈረው የሚታወቅ ወይንም የተለየ ስጋት የለም። የሎስ አንጀለስ የህግ አስከባሪ አካላት መረጃውን ያገኙት በኢራን ላይ አሜሪካና እስራኤል ጦርነት ከመክፈታቸው አስቀድሞ ነው ተብሏል። የካሊፎርኒያ አስተዳዳሪ ጋቪን ኒውስም በኤክስ ገጻቸው ላይ እንደጻፉት በአሁኑ ጊዜ ምንም አይነት የተለየ ስጋት እንዳለ ባናውቅም በግዛታችን ለሚከሰት ማንኛውም አደጋ
ዝግጁ ሆነን እንጠብቃለን ብለዋል። በመካከለኛው ምስራቅ ጦርነት ከተጀመረበት ጊዜ ጀምሮ ከ1100 በላይ ህጻናት መቁሰላቸውን ወይም መሞታቸውን ዩኒሴፍ ገለጸ። በመካከለኛው ምስራቅ የተከሰተው ጦርነት በቀጠናው ለሚገኙ በሚሊዮን የሚቆጠሩ ህጻናት አሰቃቂ ነው ሲል የተባበሩት መንግስታት የህጻናት ኤጀንሲ ዩኒሴፍ አስታውቋል። አሜሪካና እስራኤል የካቲት 21 ኢራን ላይ ጥቃት ከከፈቱበት ዕለት አንስቶ ከ1100 በላይ ህጻናት ጉዳት ወይም ሞት እንደደረሰባቸው ድርጅቱ አስታውቋል። መግለጫው አክሎም ይህ መረጃ በኢራን የተገደሉ 200፣ በሊባኖስ 91፣ በእስራኤል 4 እንዲሁም በኩዌት 1 ህጻናትን ያጠቃልላል። ዩኒሴፍ የህጻናትን መገደልና የአካል ጉዳት ማድረስ ወይም ህጻናት የሚገለገሉባቸውን አስፈላጊ አገልግሎቶች ማውደምና ማቋረጥ ምንም ምክንያት የሚቀርብበት ነገር አይደለም ብሏል። ድርጅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ተዋጊ አካላት ጦርነቱን ቆሞ ወደ ዲፕሎማሲ ድርድር እንዲመጡ ያቀረቡትን ጥሪ በድጋሚ እንደሚያቀርብም አስታውቋል። በተጨማሪም በጦርነት የሚሳተፉ አካላት በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ ይህም ህጻናትን የሚጎዱ ፈንጂዎችን ከመጠቀም መቆጠብን ጨምሮ የጦር መሳሪያዎችን በመምረጥ ረገድ ሁሉንም አስፈላጊ ጥንቃቄዎች እንዲወስዱ ጥሪ አቅርቧል። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑን ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።